ሰላም እንዴት ከርማችኋል? ከህይወት ሰሌዳ አሁን ይጀምራል። ከህይወት ሰሌዳ ዛሬ ለወጣቶች የሚሆን አንድ ዝግጅትን አዘጋጅቶላችኋል። ይሄው ምንድነው? እንደ ሀገራችን ተጨባጭ ሁኔታ በመቶ ሺዎች የሚቆጠሩ ወጣቶች ከዩኒቨርሲቲዎችና ከተለያዩ የትምህርት ተቋማት ተመርቀው ይወጣሉ። አሁን ያለንበትም ወቅት እንግዲህ የምርቃት ወቅት ስለሆነ ለዚህ ዓመት ተመራቂዎች አስቀድመን እንኳን አደረሳችሁ እንኳን ደስ አላችሁ ለማለት እንወዳለን። ከነዚህ ተማሪዎች ውስጥ ግን ምን ያህሉ ስራ የማግኘት እድል አላቸው? ነትስ የሀገራችን ወጣቶች ወደፊት ውስጥ ጋር ሊሆን ነው ወይ ስንል ከህይወት ሰሌዳ ዝግጅት ማዘጋጀት አስቧል። ከዚህ ቀደም እንግዲህ ተመርቀው ያላገኙ የተለያዩ ወጣቶችን ተሞክሮ ወይም እነሱን በትን የህይወት ልምድና ዓለማዊ በማናገር ለስራ አጥነት የምንነጋገር ይሆናል። ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ። እታገኘው መኮንን ነኝ። አፈር ገፍተው የሚኖሩት አባቷ አልተቃወሙ። ልጃቸውን ከቀያቸው ከማጀታቸው ማጣት ባይሹም ልጄ ከተማ ዘልቃ ተምራ ሰው ተሆነልኛለች፣ ደግሞስ ማን ያውቃል ለኔም ለእትና ለወንድሟም እትደርስልን ይሆናል ሲሉ ፈቀዱ። ሀናም ከአክስቷ ጋር ወደ ወሊሶ ዘለቀች።
የእናቷ እህትም ከልጆቿ ሳትለይ ልጅ አድርጋ አሳደገቻት። ሐና ወንድምና እህቷ እየናፈቋት አባቷም ውል እያሉባት ሁልጊዜ ወደ ገጠር ልቧ ቢኮበልልባትም ሁሉን ቻል አድርጋ ትምህርቷን የሙጥኛለች። ገጠር ትታቸው የመጣችው ታላቅ ወንድሟና ታናሽ እህቷ ይህንን እሷ ያገኘችውን ከፊደል ገበታ ፊት የመቆም እድልን አላገኙም። እንደውም ታናሽ እህቷ ተድራ እማወራ ሆናለች ያለ እድሜዋ። ይህንን ዘውትር ታስባለች፣ ዘውትር ታሰላስላለች። ለእህቷም ታዝናለች፣ ለሷ መድረስ ትፈልጋለች። እናም ለዚህ ሁሉ ማምለጫው ደግሞ ትምህርት ነው ብላ ተቀብላለች። እናም ትምህርቷ ላይ በረታች። የልጅን ቡና መሸጫ ሱቅ ውስጥ በአስተናጋጅነት ትሰራለች። ተምሬ እንዳልተማርኩ መሆኔ በጣም ነው የሚሰማኝ። ይሄ እኮ 6ኛ ክፍልና 5ኛ ክፍል የሚሰራው ሰው እኮ ነው። ግን የበታችነት በቃ የት ውስጥ እንቀመጥ? ቁጭ ብለንስ ምን እናርግ? ምንም እንሰራው ስራ እኮ የለም። ምክንያቱም መጀመሪያ ቦታ የሚሰጠው ምንድነው 10ኛ ክፍል ላሉና 12ኛ ክፍል ላሉ፣ ከዛ በተረፈ ደግሞ 4 አመትና 5 አመት የስራ ልምድ ያላቸው ሰዎች ነው። እኛ ቁጭ ብለን በቃ የአይምሮ በሽተኛና የቤተሰብ እንትን ባዮች በቃ ምንም ቁም ነገር እንደሌለን ተደርጎ የሚቆጠረው ያ ሁሉ አመት መከራችን አይተን ከተማርን በኋላ ድጋሜ ደግሞ ቤት ቁጭ ብለን የአይምሮ በሽተኛ ሆነን ቁጭ እውነት እኔ አሁን ይሄ ሁሉ 5 ሰው ሙሉ ቁጭ ብዬ ነው ቤት ቁጭ ብዬ ነበር። ግን አምስት ሙሉ ስቀመጥ አይምሮ እንደገና እየነዘዘ ሌላ ነገር እያሰበ ይሆናል ሆነ በቃ ስወዛገብ ነው ሙሉ ያንስ ከማስብ ቢያንስ 12 ሰዓት ተኩል ገብቼ ማታ ለ1 ሰዓት ተኩል ወደ ቤት ይመለስበት ሰዓት ለምን ሌላ ነገር አይምሮ እንዳስብ በሚለው ነው እንጂ ይሄ እኮ የጉልበት ስራ ማለት ነው። ቡና ማዘር ምንድነው ቁም ነገሩ? ምንም ዛሬ ላይ ቆማ የትናንት ምኞትና ህልሟን አለመኖሯን ስታስበው እንባ ይቀድማታል። የኔ ህልምማ ተምሬ ማለት አባቴ መርዳት ነበር እና ራሴን ዝቅ አርጌ ስራ ያለው የሚለውን ወሬ ብቻ ለማውራት በ1200 ብር እየተበላለስኩ ይሰራሉ ማለት ነው። በቀን 30 ብር እያወጣሁ ነው የምበላለሰው። ይህ ህይወት የሐና ብቻ አይደለም። በየአመቱ በሺዎች የሚቆጠሩ ወጣቶች ከተለያዩ ዩኒቨርሲቲዎች ጥቁር ካባን ደርበው ብሩህ ነገን ደግሞ አልመው ይወጣሉ። ከእነዚህ ውስጥ አብዛኞቹ ከራሳቸው ስኬትና የነገ ህይወት በላይ ለቤተሰቦቻቸው የመድረስና መከታ የመሆን ብርቱ ምኞት አላቸው። ግን ይህ ምኞትና ተስፋቸው አየር ላይ ተበትኖ ሲቀር ለማየት እየተገደዱ ነው። እኔ የተመረኩት በአካውንቲንግ ነው። እንግዲህ ይሄን የተማርኩት ትምህርት እናትና አባቴ በሬና ከብቶቻቸውን በሙሉ ሸጠው ነው ያስተማሩኝ። 15000 ወይ 20000 ብር እና እህቴ ጋር ሆኜ እየተማርኩ እያለሁ ተመረኩ። የተማርኩበትም ካታች ጀምሬ ከአንደኛ እስከ 8 ስማር የ4 ሰዓት የ3 ሰዓት መንገድ ዳገት ቁልቁለት እየወጣን እየወረድን ነው የምንማር። እንግዲህ እናትና አባቴ ከብቶቻቸውን ሁሉ ሸጠው አስተምረውኛል። በአካውንቲንግ ይሻላል ብዬ በዚህ ተመረቀው። አሁን ወደ 7 ወርና 8 ወር አካባቢ ሆነኝ ከተመረቀው። በደብረ ብርሃን ስፈልግ ማስታወቂያ ይወጣሉ። ማስታወቂያ ሲወጡ አብዛኛው ከ5 አመት በታች ስራ ልምድ የለም ጭራሽ። ከ5 አመት በላይ ነው አብዛኛው የስራ ልምድ የሚለው።
ደግሞ አንዳንድ እንኳን በአጋጣሚ ቢወጡ እንኳን ከዚያ በታች ቢወጡ እንኳን ማለት ነው ኮፒ እናደርግና እንሰጣለን። የታክሲ እንሄዳለን። የታክሲ እንኳን እንግዲህ በጣም በተማሪ ከተማሪ የሚወጣው የታክሲ እንግዲህ በጣም አንጀት በጣሶ ነው የሚሄደው። እኛ ተቸግረን ነው የምናወጣው እና ስለዚህ የታክሲ ሄደን ኮፒ እናስገባለን፣ እንደውልላቸዋለን ይላሉ። ከዚያ እነሱ ውስጡን ያስገባሉ፣ የራሳቸውን ወገን ይቆጥራሉ ማለት ነው። ይሄ በጣም አስቸጋሪ ነው። አሁን እዚያ በጣም ሲሰለቸኝ ወደዚህ መጣሁ። አባቴን ተምሬ ራሴን እንድችል ነው የሚፈልገው። እሱ ከኔ ፈልጎ ሳይሆን እኔ ራሴን እንድችልለት ነው የሱ ፍላጎት ማለት ነው። በአሁን ሰዓት ደግሞ የኔ ስራ አጥነት ለሱ በጣም ነው አይምሮ ከኔ አልፎ የሱ አይምሮ እየተጎዳ ያለ። እኔ ተመርቄ ቁጭ አልኩኝ፣ እሱ ከኔ በላይ በቃ አይምሮ እንትን አለ። ለዛ ብዬ ነው ስራ ይያለው የሚለውን እንት ሻይ ቡና እየሰራው ያለሁት። ለምን አይምሮ እንዳይጎዳ፣ የኔ አይምሮ ቢጎዳም የሱ አይምሮ እንዳይጎዳ ብዬ ማለት ነው። በቀደም እኮ ያለቀስኩ ነበር አይደል? ምክንያቱም ያው አገር ተንከራተሽ ተምረሽ ስቃይ ስላይተሽ አሁን ቁጭ ማለትሽ በጣም ሳለቅስ ነው ያደርኩት አይደል? ምክንያቱም ያባታኝ ስለሆነ ማለት ነው። እና እኔ አሁን እሱ መርዳት ሲገባኝ እሱ ነው እንደው ምን እየረዳ ያለው። በቃ አሁን ቀን ስዞርውዬ ማታ ቤት የምገባበት በቃ በጣም ይጨንቀኛል። ማታ ቤተክርስቲያን ሄጄ ነው የማመሸው። በጣም ይሰማኛል እና ሰውም ላይ መሆኑ በጣም ከብደኛል። በጣም ነው የሚያስቸግረው። እንግዲህ እናትና አባቴ ምንም ሀብት ሳይኖራቸው እኔን አስተምረው እኔን ብዙ ከእኔ በታች ያሉ ብዙ ልጆች አሉ። እነሱን ለማውጣት እኔን ተስፋ ያለሁት እኔ አንድ ወንድ ልጅ እኔን ለማስተማር ከኋላ ያሉትን እንዲያስተምርላቸው ለኔ ነው ያወጡት ማለት ነው። ገንዘባቸው ከኔ በላይም አሉ ልጆች ለነሱ አላወጡም። እኔን ነው መርጦ ያስተማሩት ማለት ነው። እነሱ አስተምረው በአካውንቲንግ ተማር ይሄው ተመረቀው እየተንከራተትኩ ነው። እዚህ ደላላ ጋር መጥቼ በገበያው ይሄው እፈልጋለሁ ስራ የቀን ስራ እየሰራሁ ለጊዜው ማረፊያ የሚል ጓደኛ ጋር አንድ ቀን አንዱ ጋር እየደር በቃ ምንም በቃ መንግስት አያዋጭም። ፋብሪካዎች አሉ፣ ፋብሪካዎች ይሰራሉ። ግን ምን እንደሚገባባቸው ከየት እንደሚመጣባቸው ምን እንደሚያስገቡባቸው ይሄ አላውቅም ጭራሽ። በጣም ነው የሚገርም ማለት እህትና ወንድሜን መርዳት ፈልግ ነበር። ወንድሜን ከልጅነት ጀምሮ የተለያየ ነው እና አሁን ባየው ራሱ አላውቀውም፣ እሱም አያውቀኝም። በሰርግ ብቻ ነው የምናወራው እና የተሻለ ስራ ባገኝ እሱንም ሄጄ የማይበት እድል ይፈጠርልኝ ነበር። ታናሽቴንም እየሄድኩ በየሳምንቱም ሆነ በየወሩ የማይበት እድል ቢኖረኝ ነበር። ደህና ስራ ባገኝና የተሻለ ህይወት ብኖር ማለት ነው እና ህልሜ ይሄ ነበረ። የስራ እድል አለን ብለው ጥሪ የሚያቀርቡ ተቋማትም እነዚህን አዳዲስ ምሩቃን ለመቀበል በራቸው ክፍት አይደለም። ዋናውን አስቸጋሪ የሆነ የስራ ልምድ ነው። የሚጠየቀውን ነገር የሚያሟላውን ነገር ጠይቀው ፈተናም ካለው ፈተና ፈትነው መቅጠር ሲገባቸው በማንኛውም የትምህርት ደረጃው ህዝቡ እየተጉላላ ያለ ይማራል። 4 አመትም 3 አመትም በየትምህርት ደረጃው ይማራል። ግን የስራ ልምድ የት ነው የስራ ልምድ ይመጣ ያለው ኢንተርቪው ያለው ፈተና ፈትነው መቅጠርና ወጣቱን በስራ ማስተማር ሲገባቸው የ2 አመት የስራ ልምድ እና ብዙዎቹም ያው በብዛት የሚጠየቀው አገልግሎት ነው። የስራ ልምድ አለሽ ወይ ነው። ለምሳሌ ዩኒቨርሲቲ ለወጣ ተማሪ የት አመጣ የስራ ልምድ ሊያገኝ ይችላል? እና መንግስት ይሄንን እድል ቅድሚያ ዩኒቨርሲቲ ለወጡት አሁን አንዳንዱ ስራ ይዞ ከስራ እያማረጠ ይሰራል። ግን ሌላው ደግሞ ተመርቀው ቤቱ ቁጭ ያለ በስራ ልምድ ባገኘ ስራ ልምድ ስላለው ብቻ ከስራ እያማረጠ ስራ የሌለው ግን ቁጭ ብሎ ቤት ያው የተማረበትንም እየጠፋበት ነው የሚሄደው። ስራ ላይ ካልሆንሽ ነገሮች ሁሉ እየተበላሹ ነው የሚሄዱት። ተምረሽ እንዳልተማርሽ እየሆንሽ ስለምትሄጂ ያን አይነት አጋጣሚ ትጋለጫለሽ እና ተስፋ መቁረጥ ይመጣል። ዛሬ ከህይወት ሰሌዳ ወጣቶችንና ስራ አጥነትን በተመለከተ ያዘጋጀውን ዝግጅት እየተከታተላችሁ ነው ያላችሁት ተመልካቾቻችን። አሁንም ከህይወት ተከታተላችሁ ከኛ ጋር ቆይታ አድርጉ። መልካም ጊዜ ይሁንላችሁ። እነዚህ ምሩቃን በሚፈልጉት ልክ ገበያው ላይ የስራ እድል ለማግኘታቸው መነሻው ምን ይሆን ብሎ መፈተሽም ደግ ነው። ይህን ጥያቄ እንዴት አድርጌ ልመልሰው መሰለሽ? አሁን ከትምህርት ፖሊሲው ጋር ነው የምንሄደው። የትምህርት ፖሊሲው እንደኔ እይታ
ገና ልጆቹ 10ኛ ክፍልን ሲጨርሱ 70 በ30 የሚባል ፖሊሲ ደቅኖ ይጠብቃቸዋል። ዲሞክራቲክ አይደለም ሲጀምረኛ ትምህርት። ልጆቹ ወደዱም ጠሉም ከ170 ተማሪው የተፈጥሮ ሳይንስ ውስጥ ነው የሚገባው። የተቀረው 30% ነው ማህበራዊ ሳይንስ እንዲያጠና የሚደረገው። የተፈጥሮ ሳይንስ ውስጥ ከገቡት 70% ውስጥ ደግሞ አብዛኞቹ ወደ ኢንጂነሪንግ ሙያ እንዲገቡ ነው የሚደረጉት። ያ አሁን ይህን ስትመለከቱ ይሄ ትምህርት የዚህ አይነት አከፋፈል እንዲጸድቅ የተደረገው ምንን መሰረት አድርጎ ነው? የሀገሪቷን ሁኔታ የእውነት ያማከለ ነው ወይስ እንደኔ አታይ አይደለም? ለምን የሀገሪቷን ሁኔታ ብናየው በዋነኝነት የኢትዮጵያን ኢኮኖሚ ደግፎ ያለው ሴክተር የግብርናው ሴክተር ነው። ከግብርናው ሴክተር ቀጥሎ የአገልግሎት ሴክተር ወይ ሰርቪስ ሴክተር የምንለው ነው። መሀል ላይ ያለው የኢንዱስትሪ ሴክተር ለኢኮኖሚ የሚያበረክተው 10% ብቻ ነው። ልጆቹን ደግሞ እያሰለጠናቸው ወይም ዩኒቨርሲቲዎቻችን የሚያስመርቁት ሀገሪቷ በምትፈልገው ኤሪያ ላይ ሳይሆን ሀገሪቷ ባሌላት ኤሪያ ላይ ነው። የኢንዱስትሪው አቅማችን ከኢኮኖሚው 10% ሆኖ አሁን እኮ ከዩኒቨርሲቲ የምናስመርቃቸው ተማሪዎች ከ100,000 በላይ ናቸው። ከዚህ ውስጥ ከ50 በላይ የሚሆነው ኢንጂነሪንግ ሆኖ ሄዶ ኢንዱስትሪ ሴክተር ውስጥ መቀጠር ሲፈልግ ሲጀምር የሌለ ኢንዱስትሪ ውስጥ ይገባሉ ብለሽ በአሰምሽን ተማሪዎችን አታምርች። በሌላ ሳይድ ስታዩ ደግሞ አግሪካልቸር ለምሳሌ ማለት ግብርና የኛን ኢኮኖሚ ወጥሮ የያዘው ግብርና ነው። ኦልሞስት 45% ምናምን የሚሆነውን ኢኮኖሚ የያዘው ግብርና ነው። ግብርናው ላይ የሚያርስ ሰው አታገኝም። ስትመጪ ደግሞ ኢንዱስትሪው ላይ የሚሰራ ሰው አታገኝም። ኢንዱስትሪው ላይ የሚሰራ ሰው ማታገኙ ለምንድን ነው? ኢንዱስትሪው መጀመሪያ ስለሌለ ነው፣ ወይንም ደግሞ በምንፈልገው አቅም ስላላደገ ነው። ግብርና ላይ ስቴጂ ደግሞ ልጆቹን ያሰለጠናቸው አብዛኞቹን በኢንዱስትሪ ዘርፍ ነው። እዚህ ጋር ምን ይከሰታል? አንደኛ መሬቱን የሚያርስበት ሰው ይጠፋል። ሁለተኛ የተመረቁት በኢንዱስትሪ ዘርፍ የተመረቁት ተማሪዎች ኢንዱስትሪያል ሴክተር ጋር ሲሄዱ እነሱን አብዞርብ ማድረግ የሚችል አቅም የለውም ኢንዱስትሪያል ሴክተሩ። ስለዚህ ሁለት ጉዳት ነው የሚሆነው። አንደኛ ያሰለጠናቸው ልጆች እናጣቸዋለን። ሁለተኛ ደግሞ ያ ሊሰራበት ይገባ የነበረው መሬት ደግሞ ሳይሰራበት ጾሙን ያድራል ማለት ነው። ኢትዮጵያ በዋነኝነት የምትታወቀው በእርሻ ላይ ሆኖ በጣም የሚገርምሽ ፓራዶክስ እስካሁን ገበሬዎቻችን ለእርሻ የሚጠቅማቸውን ማዳበሪያ ከውጭ ነው የምናስመጣው። ይህንን ማዳበሪያ እንኳን መስራት የሚችሉ ኬሚስቶችን ማፍራት ያልቻልነው ለምንድን ነው? ልጆችን ማፍራት የምንፈልገው ኢንዱስትሪ ላይ ኢንጂነር ብለን አረግናቸው። በተለይ አሁን የዛሬ 5-6 ዓመት ጀምሮ መሰለኝ ይሄ ፖሊሲ የመጣውና አሁንም በአብዛኛው ስራ አጥ ነው የምታያቸው ኢንዱስትሪ በተባለው ዘርፍ ላይ ኢንጂነሮችን ነው በአብዛኛው ስራ አጥ ነው የምታያቸው። መሬቱ ግን እንዲሰራበት ይፈልጋል። ገበሬው ግን እስካሁን ማዳበሪያ እየገዛ ያለው እያስመጣ ያለው ከውጭ ነው። ይህንን ኪሳራ ተመልከቱ። ልጆቹን 4-5 ዓመት በዩኒቨርሲቲ በሚቆዩበት ሰዓት ማዳበሪያ አሰራር ይህንን ኬሚካል ኢንጂነሪንግ አሰልጥነናቸው ቢሆን በወጉ አሰልጥናቸው ቢሆን የገበሬውን ጥያቄ መፍታት ትችሉ ነበር ማለት ነው። ስለዚህ እንደ እንትን ቁጥር ይሄ ያላከከሽን ቦታ ያልበላሽን ቦታ እንደማከክ አለ አይደለ? እንደሱ ነው። ኢንዱስትሪው 10% ነው፣ ገና ልጅ ነው። ስለዚህ ያለውን ሁሉ ከ100,000 በላይ ተማሪ አስመርቀሽ አብዛኞቹን ኢንጂነር ስታረጊያቸው እነኛም ይጎዳሉ፣ ገበሬውም ደግሞ ስራ የሚፈልገው አካል ይጎዳል ማለት ነው። እነኚህ ደግሞ አብዛኛው ስራ የሚያጡት አካላት ምንድናቸው? የገበሬ ልጆች ናቸው። ወደ አባታቸው ወደ ገበሬ ደግሞ መመለስ አይችሉም። ይከስ ከተመለሱ አንደኛ እንትናቸው ይዛቸዋል። የሆነ ዲግሪ የሚባል ነገር ይዘዋል። ሲሄዱ የሚያጋጥማቸው መሬት ነው። ስለ መሬት አልተማሩም። የተማሩት ኢንዱስትሪ ነው። ኢንዱስትሪ ሞልቷል። ግብርና ጋር ሲመጡ አለመገጣጠም ይፈጠራል። ስለዚህ መሀል ላይ ቀልጠው ስራ አጣን የሚሉ ወጣቶች በርካቶቹ በዚህ አይነት ምክንያት ይመስለኛል። በማንኛውም ኢንጂነሪንግ የተመረቁ ስራ ፈላጊዎች ቢመጡ እኛ ጋር አይኖርም። ብዙ ጊዜ ኢንጂነሪንግ የተመረቁ ሰዎች በምንድነው በሽያጭ ወይም ደግሞ በሪሴፕሽን ወይ በጽዳት ወይ በመስተንግዶ ነው የሚገቡት። ምክንያቱም ስራ አይገኝም። ኢንጂነሪንግ 2 ዓመት ወይ 3 ዓመት ወይ 5 ዓመት ነው የሚጠየቀው ብዙ ጊዜ። እኛ ደግሞ እሱም አልፎ አልፎ ነው 5 ዓመትም 3 ዓመትም የሚጠይቁን እንጂ በአብዛኛው ጊዜ 0 ዓመት አይገኝም። እንደውም 4 እና 5 ዓመት ከዛ በላይ በኢንጂነሪንግ ተመርቀው ስራ ያላገኙ፣ በኮንስትራክሽን ተመርቀው ስራ የማያገኙ ልጆች አሉ። ስለዚህ አማራጭ ስለሌላቸው ምንድነው የሚያደርጉት? ስራው እሱን ይተውና በተመረቁበት ፊልድ ይተውትና በሌላ ፊልድ ነው የሚሰሩት። በመስተንግዶ የሚሰሩ አሉ። ለምሳሌ አንድ በኮንስትራክሽን ማኔጅመንት የጨረሰ ልጅ አለ፣ ግን ስራ 0 ዓመት ስለሆነ 5 ዓመት ሆኖታል። ባሪስታ ነው የሚሰራው፣ ትኩስ ነገር ነው የሚሰራው። ምክንያቱም በ0 ዓመት ማንም ስለማይፈልግ ማለት ነው። አሁን እቺ በኢንጂነሪንግ ነው የተመረቀችው፣ ግን የለም ስራ ስለሌለ ያስቀጠርናት በመስተንግዶ ነው። የኛው ደግሞ ወንድ ነው የተመረቀው በኮንስትራክሽን ማኔጅመንት ነው፣ ግን ስራ ስለሌለ
ያው በጫኝና አውራጅ ኮንስትራክሽን ላይ ነው የሚሰራው። ይሄ ደግሞ በሶሺዮሎጂ ነው የተመረቀው። በሶሺዮሎጂ ሀገራችን ላይ ብዙም አይገኝም። ስለማይገኝ ያው የተገኘውን ስራ ነው የሚሰሩት። ያው አሁን ላይ ጥበቃ ነው እየሰራ ያለው። እርግጥ ነው ተቀጥሮ መስራት ብቻውን አማራጭ ሆኖ መቀመጥ የለበትም። ግን ደግሞ የአማራጭ ብቸኛ ሊሆን የማይችለው ሌሎች መንገዶች ክፍት ሆነው ሲገኙ ብቻ ነው። ያ ስራ ፈጥረው የሚሰሩ ወይንም ደግሞ የስራ ፈጠራ ትሬኒንግ ወስደው ስራ ፈጥረው የሚሰሩ ሰዎች አንኢምፕሎይድ አይባሉ፣ ሰልፍ ኢምፕሎይድ ነው የሚባሉት። ራሳቸውን አሰማርተዋል። የራሳቸውን ታለንት ያዋጣናል ብለው በሚያስቡበት ኤሪያ ላይ አሰማርተዋል። አሁን ችግሩ ምንድነው? ይሄ ስራ ፈጠራ የሚለው ናሬሽን የመጣው ከምን ችግሩ ታይቶ ነው? ችግሩ ማለት ይሄ ሁሉ 100,000 ተማሪ ስራ ሲያጣ ለምንድነው ስራ የምትጠብቁት? መንግስት ነው መጀመሪያ ስራ እናመቻቻለን ብሎ እነኚህን ተማሪዎች ያፈራቸው እኮ ራሱ ነው። ገበያው አለኝ ብሎ ገበያ ላይ ሲወጡ ግን የለም። ልክ እነሱ እሪ ማለት ሲጀምሩ ነው መንግስት ምን አይነት ናሬሽን አመጣ? ለምንድነው ከመንግስት የምትጠብቁት? ራሳችሁ ስራ ማፈጥሩት ለምንድነው የሚል ወሬ አመጣ። ይሄ መደረግ ስራ ፈጠራን በጣም ነው የምደግፈው እኔ እንደ አንድ ባለሙያ። ግን መደረግ የነበረበት ከታች ከአምስተኛ ከታች ከሎወር ግሬድ ጀምሮ ልጆቹ ስለ ስራ ፈጠራ መማር አለባቸው። ከአንደኛ ክፍል እስከ ዩኒቨርሲቲ ድረስ እንዴት ጥሩ ተቀጣሪ እንደሚሆኑ አስተምረናቸው ልጆቹ ስራ ስላጡ ብቻ ስራ ፈጠሩ ብለን ልጆቹ ማስደንገጥ የለብንም። የስራ ፈጠራ ስኪል እኮ የምትማሪው ነው። ስራ ስላጣሽ የምትገቢበት ነገር አለ። ስራ እንዴት ነው የሚፈጠረው? አንትረፕረነርሺፕ የሚባል እኮ ኮርስ አለ። ይሄ በትምህርት ስርዓት ውስጥ ካሪኩለም ውስጥ ኢንተግሬት ተደርጎ ልጆቹ ከልጅነት ጀምሮ መማር መቻል አለባቸው። ኦኬ፣ ከተመረቁ በኋላ ልጆቹ ላይ ስራ ፈጠሩ ብሎ መጫን የመንግስት ስንፍና ነው ብዬ ነው የማስበው። አሁን ለስራ እድል ፈጠራ ተብሎ ወጣቶች በጀት ይላቸዋል። ያ በጀት የት እንደደረሰ ማንም የሚጠይቅ አካል የለም። ማንም አንደኛ ለሙስና የተገለጠ ነው። ብሩን የሚይዘው አካል የት እንደሚጠይቀው ሰው ከሌለ ሌላ ቦታ ያስገባዋል። ስለዚህ በአመት ቢያንስ ድጋፍና ክትትል ቁጥጥር ማድረግ የሚደረግበት መንገድ ቢፈጠር ጥሩ ነው ብዬ ነው የማስበው። እንደኔ መደራጀት እፈልጋለሁ እንደኔ አይነቱ ባገኝ ማለት ነው። ግን ከተደራጀ በኋላ ወዲያውኑ አገኛለሁ ወይ ወዲያውኑ ይሰጣል ወይ መንግስት? ተደራጅተሽም ወዲያውኑ እድል ማታገኝበት ቻሌንጅ አለ ምንም አይነት ማለት ነው። ግን ብዙ ጊዜ የስራ አጥነት በተመለከተ ብዙ ጊዜ እየተወራ ነው፣ ዲስከስ እየተደረገ ነው። ግን ምንም አይነት ለውጥ የለም፣ ምንም አይነት ማለት ነው። ብዙ ጊዜ ስራ አጦችም ለመንግስትም አካላት አቤቱታም እያቀረቡ ነው። ምንም አይነት መፍትሄ አላገኙም። እየሰማሁ ነው፣ እያየሁም ነው። ግን ይሰጣቸዋል፣ እንደዚህ ትባላላችሁ። ሰማርም ከሀገሬም እያየሁ ነበረ። ከአረብ ሀገርም ወደዚህ ኢትዮጵያዊ የመጡ ልጆች ወልቂጤ ላይ በነበርኩ ሰዓት ተደራጁ፣ እንደዚህ በዚህ ቀናት ነው በዚህ ቀናት ከአመት እስከ አመት ያለፋቸው አሉ። ተደራጅተው ምንም አይነት መፍትሄ ያላገኙ ማለት ነው። ምንም አይነት መፍትሄ። እኔም ተደራጅቼ ሳጣና ወደ አዲስ አበባ መጣሁት። ከዛሬና ከትናንት ተመራቂዎች ቁጥራቸው እጅጉን የላቁ ወጣቶች ደግሞ ነገ ገበያውን ይቀላቀላሉ። ገበያው ላይ ግን የሚታይ ለውጥ የለም። ታዲያ ይህ መንገድ ወዴት ይወስደን ይሆን? እንዲህ የሚባል አባባል አለ። ስራ ይፈታ አይምሮ የሰይጣን መስሪያ ቤት ነው ይባላል። ወይንም አይድል ማይንድ ኢዝ ዘ ወርክሾፕ ኦፍ ኢቪል ይባላል። ሰው ስራ መፍታት አይችልም በባህሪው በፍጥረቱ። ስለዚህ ውስጡ ያለውን ጉልበት በስነ ስርዓት ዳይሬክት የሚያደርግ መንገድ ካላሳየሽው በቀር በጎን መውጣቱ አይቀርም። ያ ውስጡ ያለው ጉልበት ማለት ነው። በጣም ደስ የሚል አንድ ኢንተርቪው ነው ያየሁት የሆነ ቴሌቪዥን ላይ። የአምቦ ወጣት ነው ሲናገር የሰማሁት። ለምን እንደዚህ የሆነ እዛ ብጥብጥ ነገር ተነስቶ ለምን እንደዚህ እንዳረጉ ሲናገር አካፋ ጠየቅናችሁ ማለት ልማት ማለት ነው። አካፋ ጠየቅናችሁ፣ አካፋ አልሰጣችሁንም። ስለዚህ ያለን አማራጭ ድንጋይ ማንሳት ነው። ድንጋይ ያነሳን አለ። ስለዚህ ያንን ልጅ ወደ ስራ የሚያሰማራ ነገር ካልሰጠሽው ማህበራዊና ፖለቲካ ቀውስ የማስከሰት አቅሙ ከፍ ያለ ነው። ሰሞኑን ራሱ ብታይ አሁን በዚህኛው መንግስት በተያዘው ፖሊሲ ኮንስትራክሽንን ትንሽ ረገብ እናርገው በሚል ፖሊሲ አዲስ አበባ ውስጥ ያለ የኮንስትራክሽን ስራ በሌላም በዶላር ምናምን ተነስቶ ቀዝቅዟል። ያ በመቀዝቀዙ ሰፈር ውስጥ የሚሰማው የዝርፊያ በማታ የሚደረግ ውንብድና ምናምን ጨምሯል። እነኛ እኮ ወንበድ የሆኑት አካላት ትላንትና ልስን ምናምን የኮንስትራክሽን ስራ ሲሰሩ የነበሩ ሰዎች ናቸው። ስለዚህ ስራው ከእጃቸው ሲወሰድ ያላቸው አማራጭ መዝረፍ ነው ማለት ነው። ስለዚህ በማህበራዊ ችግር የመዝረፍ የወንጀል እንዲሁ ደግሞ ሌላ ፋብሪካዎችን መዝረፍ ምናምን
በስራ አጥነት ጉዳይ ላይ ያነሳው ሀሳብ እዚህ ጋር የሚቆጨለም ሳምንት ደግሞ የሚመለከታቸውን የመንግስት አካላት በወጣቶችና በስራ አጥነት ጉዳይ ላይ ምን አይነት ሀሳብ አስተያየት አላቸው፣ ምን አይነት ቀጣይ እቅድ አላቸው የሚለውን በመጠየቅ ተመልሰን በክፍል 2 ይህንን ፕሮግራም ይዘን የምንመጣ ይሆናል። የዛሬው ዝግጅታችን ግን እዚህ ጋር የሚያበቃ ይሆናል። ተመልካቾች እንግዲህ እኛን በመከታተል ከኛ ጋር ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። ለኛ ሀሳብ አስተያየት ካላችሁ ጻፉልን፣ ደውሉልን፣ ልታገኙን ትችላላችሁ። እታገኘው መኮንን አብራችሁ ቆይታ አድርጌያለሁኝ። ሰናይ ሳምንት ይሁንላችሁ።